መልካምነት ቅንነት ለራስ ነው። ነገር ግን ደግሞ በአግባቡ ሲሆን ደስ ይላል። ዞሮ ዞሮ መግቢያው ጭራሮ የሚባል ነገር አለና እኔ ከብሩኬ የታዘብኩትኝና በጣም ያሳቀኝን በጣም ደግሞ ግራ ያጋባኝን ነገር ነው። ዛሬ ያው የሆነ ልጅ ይዞ መጥቷል። የሆነ ልጅ ይዞ መጥቶ ቤተሰብ አድርጉት፣ ሰብስክራይብ አድርጉት ምናምን ነገር መጀመሪያ ለኦዲየንስ ጊዜ ክብር ምናምን አልተሰጠም። ኦዲየንስ ዝም ብሎ እንደ በግ ነው እንደሚነዳው አልገባኝም። ታዲያ ኦዲየንስ የዝን ያክል ታዛዥ ከሆናችሁ ለምረ ብሩኬን የምትሰድቡት? ዛሬ ጥያቄ ላቀርብላችሁ ነው የመጣሁት ማለት ነው። ሰላም ውዶቼ፣ ሰላማችሁ ብዝት ትርፍርፍርፍ ይበልልኝ በያላችሁበት። ለማንኛውም ይሄን ቪዲዮ ላይክ ሼር አድርጉት። እንግዲህ ብሩኬ ትናንትና በሆነ ልጅ ቤት ነው፣ በአዲስ ቤት ነው የመጣው። አዲስ ነው ቻናሉ 10,000 አስገቡት ብሎ ያው ልጁም ስጦታ ይዞ መጥቷል፣ ለሃይሚም ለሱም ሰዓት ስጦታ። ነገር ግን ደግሞ መልካም ነው፣ እሺ ችግር የለውም። ይሄ እነዚህ የሰፈር ልጆችን ወጣቶችን ማበረታታት ጥሩ ነው። መልካም ማድረግ በምድር ላይ ሳለን ጥሩ ነው። ይሄን ነገር እኮ አልተቃወምኩኝም ከብሩኬ ግን የተቃወምኩት አንድ ነገር አለ። ምንድነው እሱ? በራሴ ነው የምመራው፣ እኔ ማንንም ምንም ቢለኝ ወደኋላ አልልም፣ እኔ የሚወደኝም ብቻ ነው የምወደው ምናምን ይላል። ብሩኬ እኮ እንደዛ ስላለ መጥቶ የሆነ አካል ይዞ መጥቶ ሰፖርት አድርጉ ሲባሉ እነዚህ ኦዲየንሶች ብሩኬ የምወደውን ሰው የሚወደኝን ብቻ ነው የምወደው ብሏል ብለው እንኳን ሰብስክራይብ ሳያደርጉ ወደኋላ አይሉም። አይክ ብሩኬ አንዳንድ ጊዜ እንደ አንተ ትልቅ ተመልካች ያለ ሰው ነክ። የምትናገረውን ነገር ሚዲያ ላይ ማወቅ አለብክ። እዚህ ጋር የሚወደኝን ብቻ ነው የምወደው አትበል። እንደነዚህ አይነት ቃላቶችን አትጠቀም። ሌላው ነገር ደግሞ እኔ ማንንም አልሰማ፣ የፈለግኩትን ነገር ማድረግ እችላለሁ፣ የፈለግኩትን ነገር አደርጋለሁ ምናምን የሆነ ጉራ አንዳንድ ጊዜ ታስገዳለ፣ በራስ መንገድ በራስ እንደምትመራ ምናምን። ከዛ ትናንትና ደግሞ ምን አልክ? ጦሎታችሁ ያስፈልገኛል፣ ጦሎት አድርጉልኝ ቤተሰብ ምናምን አልክ። ትንሽ የማሳካው ነገር አለ፣ እሱን አሳክቼ ምናምን ነገር አልክ። የኦዲየንስ ጦሎት ካስፈለገህ እኔ እኮ ብያለሁ ትናንትና እኮ ጦሎት አድርጉልኝ ምናምን ትላለ መተክ። የኦዲየንስ ድጋፍ የሚያስፈልግ ከሆነ የኦዲየንስ እገዛ የሚያስፈልግ ከሆነ ለምንድን ነው እኔ በራሴ ነው የምመራው ማንንም አልሰማም ትላለክ ብዬ ወቅሼ ነበረ ትናንትና። የወቀስኳትን ወቀሳ አንተ ደገምካት መተክ። ጦሎት አድርጉልኝ ምናምን ጦሎታችሁ ያስፈልገኛል አልክ። አይክ ይውልክ ኦዲየንስም መከበር አለበት። እኛን እንደ ሰገጤ አትየን። አረብ ሀገር ስላለን ሰገጤ አይደለንም። ፊደል ቆጥረን የተሰደር ነው። ስንትና ስንት ልጆች አሉ። ስለዚህ አንተ እነሱን መተህ ስታዛቸው መጀመሪያ ክብር ልሰጣቸው ይገባል። አንዳንድ ጊዜ ስትወቀስ ልክ ትመለስና መስመርን ትስትና እናንተም እኮ እዛ ትደክማላችሁ ምናምን ብለህ ልክ ምናምን ብሩኬ በጣም መሰከስ ጀምረሃል። ወይኔ በዚህ ሰሞንማ በጣም እየሰከስከን ነው እንዴ አባሳክሶ። ብሩኬ ግን እንደዚህ መሰከስ ምን የሚሉት ነው? እንዲህ የማንንም ድጋፍ አያስፈልግም። የማንንም ድጋፍ ካላስፈለገክ እነዚህ ሰዎች በጎች ናቸው እንዴ? የሆነን አካል ይዘመተክ ሰብስክራይብ አድርጉት፣ አበረታቱት፣ 10,000 አስገቡ፣ ጨረቃ ፋሚሊን ተቀላቀል ገነመኔ ምናምን አልክ። ጨረቃ ፋሚሊ የዘኛ አክል ፓወር እንዳለው ካወቅ ልታከብሮ ይገባል። ብሩኬ እነሱ የማይፈልጉትን ነገር አለማድረግ፣ ሃይሚን አክብር፣ ለሃይሚ ፍቅር ስጥ፣ ለሃይሚን ክብካቤ ስጥ፣ ሃይሚን ሪስፔክት አድርግ ምናምን ስትባል እንደገና ደግመህ ሌላ ስተት ነው የምሰራው በሷ ላይ ማለት ነው። ሌላ ነገር ደግሞ በጣም የሰማሁት ነገር አለ ውዶቼ። እኔ አሁን አላወራውም፣ በደንብ አረጋግጬ መጥቼ ነው የምነግራችሁ። በጣም የሆነ በቃ ለምን ከምን አንጣር ነው እንደዚህ ሊሆን የቻለው ብዬ በጣም ደንግጫለሁ። ያንን ወሬ በደንብ አጣርቼ ነው መጥቼ የምዘረግፍላችሁ። የመሬን ነው የምላችሁ። እና ብሩኬ አንዳንድ ጊዜም ቢሆን ኦዲየንስን መስማት አለብህ። ኦዲየንስ የሚሰጥህን አስተያየት ማንም ይሁን ማንም፣ የሃይሚም ወዳጅ ይሁን ያንተም ወዳጅ፣ መቼም ያንተ ወዳጆች አስተያየት ሊሰጡ አይችሉም። ከና ስተትህ ነው ልክ ነህ፣ ጀግና ነህ፣ አንበሳ ነህ የሚሉክ። ምክንያቱም እነዚህ ቅሎች ናቸው እድሜያቸውን ምጥጥ አድርገው የበሉ እና ሴት ልጅ አይደሉም እነሱ። ሲጀመር የሴትን ቦታ አይወክሉትም። በጣም ማለት ነው። በጣም አይቻቸዋለሁኝ፣ ተረድቻቸዋለሁ። ነገር ግን የሴትን ቦታ የምትተካ ሴት የሆነ ሴት ስትመክርክ ተው ሃይሚን አትጉዳ ብላ አስተያየት ስትሰጥክ ልክ ናቸው ብለክ
መመለስ ነው ያለብክ። እንደዚህ የነሱ እገዛ የሚያስፈልግ ከሆነ የሆነን አካል አምጥተ ሰብስክራይብ አድርጉ ምናምን ነገር ያልከው በፋሚሊዎች ስለምትኮራ ነው አይደለ? ፋሚሊ እኮ መቀየስ ይችላል። የሆነ ብሎት ሲደክመው ይቀየሳል። የማይቀየስ ነገር የለም። ሌላው ነገር ደግሞ ይሄ ጉራ አታብዛ። ይሄንን ገንዘው ይሄንን አደረክ ምናምን አትበል ብሩኬ፣ ጥሩ አይደለም። የሰው አይን ምናልባት አንተ የዋህነትክ ነው ግልጽነትክ ነው። እኔ እንደዛ ነው የተረዳሁት። ነገር ግን ደግሞ እንደዚህ ጉራ ላይ እንደዚህ አደረኩ እንደዚህ አልኩ ምናምን አትበል። የምሬን ነው የምልህ። እግዚአብሔር ይጨምርልክ። ግን እዚህ ጋር ይፋ ላይ አታውጣ። አበሻ ምቀኛ ነው ብሩኬ፣ አበሻ ምቀኛ ነው። በምን እንደሚያጠምድ በምን እንደሚያጠፋ አታውቅም። የምሬን ነው። እና ስማርት መሆን አለብህ እንደ ቅማሟ አሁን እዩኝ አታበዛም። እዩልኝ ምናምን አትወድም እንደዚህ አይነት ነገር። የምሬን ነው። እሷ አሁን ከምንም በላይ ታዋቂ ናት። የምሬን ነው። በጣም ይወዷታሉ ከወንድም ከሴትም። ነገር ግን እንደዚህ እንደ ታዋቂነቷ እዩኝ አትወድም። ምክንያቱም ኋላ ደብቁኝ የሚባለውን ነገር ስለምትረዳው ማለት ነው። እና ላይክ እንትን በል ሰበር ቀዝቀዝ በል። አሁን በጣም ተንተክትኮባል። የተንተከተከብክ እንደዚህ የፈላብክ ምላስ ያበዛብህ ምክንያት እኔ አለ ሰምቻለሁኝ። መጥቼ ነው የምነግራችሁ። እኔ ምንም የምደብቃችሁ ነገር የለም ከእናንተ እንዳለ ፍርጥር እና የምነግራችሁ ሚስጥር ይኖራል ውዶች። የሰሞት ነገር ይኖራል ይኖራል አላልኩም እንዲ አለ የሰሞት ነገር ዛሬ ጧት ነው የሰሞትኝ። እኔ እነግራችኋለሁኝ። የምሬን ነው የምላችሁ። እኔ ጉድ ነው ያልኩትኝ። በጣም ነው ጉድ ለማመን ነው የከበደኝ ማለት ነው። እና በጣም ነው ያዘንኩትኝም። ግን ይሁንም ብያለሁኝ። ብቻ ነገሩ ምንድነው ጉዳዩ ምንድነው ንገሪን። ምንም ይሁን ምንም አፍርጬው ካላችሁኝ አፈርጠዋለሁ።